አሁን የምንገኘው በደቡብ ምዕራብ ክልል በጉራ ፈርዳ ወረዳ ነው። ጉራ ፈርዳ ወረዳ በለምነቱ በሚያመርተው ቡና እንዲሁም በልዩ ልዩ እርሻ ምርቶች የሚታወቅ አካባቢ ነው። የማህበረሰቡ ሁኔታ ቅይጥ ነው። ከተለያየ አካባቢ የመጡ ሰዎች በጋራ የሚኖሩበት እጅግ ለም የሆነ በእርሻ በቡና የሚተዳደር ህዝብ ነው። ነገር ግን በኢትዮጵያ ባለው ባህል የተነሳ ምንም ቡና አምራችና ሻጭ ቢሆንም አርሶ አደሩ የኑሮ ዘዬው በሚጠበቀው ደረጃ አይደለም። ከዚህ ቀደም የተሻገረ ገጠርን ንፍጠር ያልነው ቡናም ለቅመን ስንዴም አምርተን በቆሎም አምርተን መጨረሻ ላይ ለዜጎቻችን የኑሮ ዘዬ መለወጥ ያለውን እንድምታ ማየት አግባብነት ስላለው በከተማ የጀመርነውን የኮሪደር ስራ ወደ ገጠር እናምጣ ብለን በሁሉም ክልሎች በሁሉም ዞኖች እንደዚህ ያሉ አዳዲስ የተሻገሩ የገጠር መንደሮች እየተሰሩ ይገኛሉ። ባለፉት ጥቂት ወራት እኔም ብዙዎቹ ጋር መድረስ እድል አግኝቻለሁ። ዛሬ በደቡብ ምዕራብ ያየነው የተሻገረ የገጠር መንደር ወይም የገጠር ኮሪደር የሚያስደስተው ነገር ሰዎች በሳሎንና በመኝታ ቤት፣ በመጸዳጃ ቤትና በመኝታ ቤት፣ በከብቶች ማደሪያና በሰዎች ማደሪያ፣ በኩሽናና በሰዎች ማደሪያ የጓሮ አትክልት፣ ሌማት ዶሮን ጨምሮ ላም፣ የላም ወተት፣ ማር በእያንዳንዱ ቄ ጓሮ የማየት እድል አግኝተናል። ይህንን ጉዳይ በሀገር ደረጃ እንደየከባቢው ተፈጥሯዊ ጸጋ መጠቀም ችለን የዜጎቻችን ህይወት መቀየር ከቻል የተሟላ ብልጽግና እናመጣለን ማለት ነው። አንድ ሰው መብራት አለው ማለት ዜና ቲቪ ይሰማል ማለት ነው። ኢንፎርምድ ነው ማለት ነው። ኢንፎርሜሽን ያገኛል ካል ስልክ አለው ማለት ነው። ስልክ ካገኘ ከወዳጅ ዘመድ ይገናኛል ብቻ ሳይሆን ይነግድበታል፣ ይበደርበታል፣ ያለውን ምርት ለማውጣት የዋጋ ሁኔታ ያጠናበታል ማለት ነው። ኢንፎርምድ የሆነ ማህበረሰብ ወይም አርሶ አደር ያመረተው ምርት በደላሎች እንዳይነጠቅ በተገቢው ዋጋ ለመሸጥና አትራፊ ለመሆን ያግዘዋል። ቅድም እንዳየነው በእያንዳንዱ ጓሮ ጎመን፣ ሰላጣ፣ ማር ካለ ሰው ቢያንስ በምግብ ምክንያት ህይወቱ አደጋ ላይ አይወድቅም። በጓሮ ያሉ ምግቦች በከባቢ ካሉ የእርሻ ውጤቶች ጋር ተደምረው በቂ ምግብ የሚያገኙበትን እድል ይፈጥራል። እዚህ ጉራ ፈርዳ የተሰራው የገጠር ኮሪደር ከሌላ አካባቢ ለየት የሚያደርገው የራሱ መዋለ ህጻናት ደግሞ አሉት። ልጆች እዚሁ ሰፈር ውስጥ መዋለ ህጻናት ተምረው ከዚህ ከፍ ሲሉ ወደሚቀጥለው ከተማ ሄደው ኤሌመንተሪ ስኩል የማግኘት እድል አላቸው። እነዚህ ልጆች ደግሞ ዛሬ ዘርተንባቸው ሰርተንባቸው ነገ ሀገር የሚረከቡ ይሆናሉ። በድምሩ ብልጽግናን እናረጋግጥ ሲባል በቁጥር የሚታይ እድገት ብቻ ሳይሆን በከተማም በገጠርም የእያንዳንዱን ዜጋ ህይወት መንካት አለበት ነው። የዜጎች ህይወት ሲነካ ለውጡ የሚጨበጥ የሚታይ ሲሆን ሰዎች እየተነቃቁ እየተጋገዙ ይበልጥ እያሰፉ ይበልጥ እያሳደጉ የማይቆም ቀጣይነት ያለው እና ጥራት ያለው እድገት ማረጋገጥ ይቻላልና ጅማሮ በጣም በጣም ጥሩ ነው። ደቡብ ምዕራብ ብዙ ፖቴንሻል ያለው ክልል ነው። ሀብታም ክልል ነው። ይህ ክልል ሀብቱን መንዝሮ ዜጎች ተጠቃሚ እንዲያደርግ ቅድም ሱርማ ላይ እንዳየነው በዚህ ሁሉ ሀብት ውስጥ ገና ያልተቀየረ የኑሮ ዘዬ ደግሞ እንዳለ ያሳያል። በዚህ ሁሉ ፖቴንሻል ውስጥ ዜጎቻችን አሁንም ማስተማር፣ የኑሮ ደረጃቸውን ማሻሻል፣ ቤታቸውን መቀየር ያስፈልጋል። እኛ ሁሉን ሰርተን አንችልም። እዚህ ጋር የተሰራው ሳምፕል ነው። እያንዳንዱ አርሶ አደር በአካባቢ ባሉ ማቴሪያሎች የራሱን ቤት ወደዚህ ደረጃ ማዘመን አለበት የሚል የሰርቶ ማሳያ ተደርጎ መውሰድ አለበት። አሁን ይሄ የተሰራው በጠቅላይ ሚኒስትር ቢሮና ተጠሪ ተቋማት ትብብር ነው። እዚህም ጉራጌም ባህር ዳር ላይም ኦሮሚያም አንዳንድ አካባቢ ግንጪ አካባቢ በየቦታው ሳምፕል እንዲሆን የኛ ኦፊስ የጀመራቸው ስራዎች አሉ። የክልል መንግስታት የጀመሩ ስራዎች አሉ። የዞን አመራሮች የጀመራቸው ስራዎች አሉ። እነዚህ ሲደመሩ እና እየተበራከቱ ሲሄዱ የምናስበውን የተሻገረ ገጠር ለማረጋገጥ ያግዛሉ። በዚህ አጋጣሚ
ይህንን ስራ ያስተባበሩ እንደዚህ ያለ ስራ እንዲሰራ ጥረት ያደረጉ የእኛን ቢሮ አመራሮች፣ ሰራተኞች ማድነቅ ማመስገን እፈልጋለሁ። ከዚያም አልፎ በክልሉ በተለይ ይህንን ስፔሲፊክ ኤሪያ ፕሮጀክት ወስዶ ባጠረ ጊዜ ውስጥ እንደዚህ ያለ መንደር መስራት የቻለውን ወጣት እና የተባበሩትን የአካባቢ ሰዎች በሙሉ ማመስገን እፈልጋለሁ። አደራ ማለት የምፈልገው ግን ይሄ በቂ አይደለም። ይሄ ማሳያ ነው። እያንዳንዱ አርሶ አደር ቡናውን ሽጦ በዚህ ዲዛይን መልክ ቤቱን ለመስራት የሚያስችል አቅም አለው። ብዙ ውድ አይደለም፣ እንዳያችሁት ሀሳብ ነው የጠፋው እንጂ ማቴሪያሉም ሎካል ነው። የሚሰሩ ሰዎችም እዚሁ ያሉ ናቸው። ከሞላ ጎደል አብዛኛው ነገር እዚህ አለ። ግን መብራት ያለው፣ ቲቪ ያለው፣ ስልክ ያለው፣ ራቅ ባለ ቦታ መጸዳጃ ቤት ያለው ሰው ከተበራከተ በሽታ ይቀንሳል ወይም ይጠፋል ማለት ነው። ሚማር ትውልድ ካለ ፈጠራ ያድጋል ማለት ነው። እንደ ሀገር የምናስበውን ነገር ለማሳካት ስለሚያግዝ የዚህ ከባቢ አመራሮች በዚህ ሳትዘናጉ፣ በዚህም ሳትኩራሩ፣ ይሄ ማሳያ እንጂ ካለን ፖፑሌሽን አንጻር ምንም ስላልሆነ በስፋት አጠናክራችሁ እንድትቀጥሉ አደራ ማለት ፈልጋለሁ። በመላ ኢትዮጵያ እንደዚህ ያሉ ጅማሮች ተጀምረዋል። እንግዲህ ገጠሩን በእርሻ መጀመሪያ ካነቃቃን በኋላ በግሪን ሌጋሲ ያ የጀመርነውን ስራ ካጠናከርን በኋላ ቀጥለን በሌማት በየመንደሩ ዶሮ፣ ላሞች እንዲበራከቱ የሰራናቸው ስራዎች የሚጨበጥ ውጤት ማምጣት እየጀመሩ ሲሄዱ ይሄ ጉዳይ ቤተሰብ ላይ ማረፍ አለበት፣ ዜጎች ላይ ማረፍ አለበት። በስንዴ ያገኘነው ውጤት፣ በቡና ያገኘነው ውጤት፣ በሌማት ያገኘነው ውጤት የእነሱን ህይወት ቀይሮ ማየት አለብን በሚል የጀመርነው የገጠር ኮሪደር ፍሬ እያፈራ ነው። እኔ በጣም ደስተኛ ነኝ። ግን እንድንበረታ፣ እንድንጠነክር፣ እንድንሰራ ይሄን ነገር በፍጥነት እንድናባዛ አደራ ማለት እፈልጋለሁ። እጅግ ጥሩ ጅማሮ ነው። ይስመርላችሁ፣ ይቀጥልላችሁ። የዜጎቻችሁን የደስታ እንባ ለማየት ያብቃችሁ። ቅድም ያየነው የደስታ እንባ የእያንዳንዱ አመራር መሻት ነው። ዜጎች ደስ ብሏቸው ሲያነቡ ማየት የኛ ፍላጎት ነው። በዚህ አግባብ ተባብረን በመስራት የዜጎቻችን ህይወት እንድንቀይር አደራ ልላችሁ ፈልጋለሁ። እኔ በጣም ደስ ብሎኛል። እናንተም እንኳን ደስ ያላችሁ።